የብርሃን ሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። Spain made first contact. Ferran Torres away. Spain are the champions. Spain have seized their second star. The kings of Europe have conquered the world. And who would dispute that they are worthy? This time Messi is beaten. Argentina, the most defiant of footballing nations, is itself defied. Its reign is over. And Spain are triumphant. And so, seemingly, having walked away from his final peak in Qatar 4 years ago, Lionel Messi, into his 40th year, comes up this time. ሰላም ዴናቻ ዳፊም ጽናም ስነጥባን ዴዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስከዶም ናም ሰው አለባቸው ከቴክኒሻናችን ሳይቶ ማለም ጋር በመሆን እስከ 4:30 ድረስ የዓለም ዋንጫ ፍጻሜ ጨዋታን ያነሳን አብናችሁ ቆይታ እናደርጋለን። ትናንትና ስፔንን ከአርጀንቲና ጋር ያገናኘው ጨዋታ በስፔን አሸናፊነት ተጠናቋል። 120 ደቂቃዎችን የፈጀው ይህ ጨዋታ እንግዲህ ስፔን 1-0 ያሸነፈችበት ሆኗል። በዓለም ዋንጫ ፍጻሜ ታሪክ ዋን ሳይድ የሆነ እግር ኳስ የተመለከትንበት ነው። ስፔን ከስፔን የሚመስል ጨዋታ ነው እንግዲህ ትናንትና ያየነው። ይህንን ጉዳይ እናነሳዋለን። እንግዲህ በተለይ ደግሞ የስፔን ብሔራዊ ቡድን ፈረንሳይን የሚያሸነፈበት መንገድ በጣም አስደናቂ እንደነበረ ስናነሳ ነበር። ትናንትና በፍጻሜ ጨዋታ ጎል ሲቀረው ይህንን ማድረግ የቻለበት ነበር። ይህንን ጉዳይ እናነሳዋለን። ስፔን ለ20 እንዴት የዓለም እግር ኳስን ተቆጣጣረች የሚለውንም ጉዳይ እናነሳለን። ከዛ ውጭ ግን የሜሲ 2026 እንደ ማራዶና 1999 የሚለውን ጉዳይ እንደዚሁ እንመለከታለን። አድማጮቻችን እስከ 4:30 ድረስ ከኛ ጋር አብራችሁ ቆይታ እንድታደርጉ ነው የምንጋብዛችሁ። ከዛ ውጭ ግን የአዲስ የፌስቡክ ቻናል ከፍተናል። እንግዲህ አድማጮቻችን አዲስ የከፈትነውን የፌስቡክ ቻናላችንን ፎሎ እያደረጋችሁ አብራችሁ እንድትሆኑ ነው የምንጋብዛችሁ። ሊንኩን አላዛር አስከዶም ኦፊሻል የቴሌግራም ቻናል ላይ ማግኘት ትችላላችሁ። እንዲሁም ደግሞ የዩቲዩብ ቻናል አለን። ከዚህ በፊት የሰራነውን ከዚህ በኋላ የምንሰራውንና ለዩቲዩብ የምንቀርጸውን ፕሮግራሞች እንግዲህ ዩቲዩብ ቻናላችንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ እንድትሆኑ ነው የምንጋብዛችሁ። ያው ረዘም ላለ ጊዜ ፌስቡክ አካውንታችን በመዘጋቱ ምክንያት አልነበርም። አሁን ግን አዲስ በተከፈተው አካውንት ሀሳብ አስተያየቶቻችሁ እንደዚሁ ልትሰጡን ትችላላችሁ። መልሰን ወደ እናንተ የምናደርስ ነው የሚሆነው። እንዴት አደርካለሽ? እግዚአብሔር ይመስገን። ምሳ እንዴት አደርሽ? እንዴት አለሽ? የዓለም ዋንጫ ፋይናል እንዴት ነበር? ያለው እግዚአብሔር ይመስገን ጥሩ ጨዋታ ነበር። ያው ጥሩ ጨዋታ ነበር ለማለት እውነት ለመናገር ይከብዳል። ያው ስፔን ብቻ ነበር ስትጫወት የተመለከት ነው። በጣም አስገራሚ ነው አይደል? 120 ደቂቃ በ90 ደቂቃ ስፔን ጎል አለማስቆጠረው ግን ያው 120 ደቂቃ የፈጀ እንደተለመደው አንዳንዱ ዝግቦችም የነበሩበት ጨዋታ ነበር ብዬ አስባለሁ። በተለይ ደግሞ ስፔን ድሉ ባታገኝ ኖሮ ድሉ ሊነሱ የሚችሉ ብዙ ነጥቦች የነበሩበት ይመስለኛል። ግን ደግሞ ተገቢው ድል ይመስለኛል አይደለ? ለአርጀንቲና ተገቢ ሽንፈት፣ ለስፔን ተገቢ ድል ይመስለኛል። ትናንትና በተመለከትነው 120 ደቂቃ የሚገባቸውም ድል ይመስለኛል ለስፔን ብሔራዊ ቡድን። በተለይ ደግሞ ከምድብ ጨዋታዎች በኋላ ጥሎ ማለፍ ላይ ያሳዩት አቋም በጣም አስደናቂ ነበር። ፍጹም የሚገባው ቡድን ነው የዓለም ሻምፒዮን የሆነው። እስማማለሁ። በጣም ምንም ጥያቄ የለውም። ለምሳሌ በመጠኑ አርጀንቲና እንዲያሸንፍ ሙሉ ጊዜ አርጀንቲና ደጋፊዎች እንኳ ባይሆኑ ወይ ዋና ቡድናቸው አርጀንቲና እንኳ ባይሆን ግን ለምሳሌ ለሊዮኔል ሜሲ ባለ ከፍተኛ አድናቆት ምክንያት ሌላ የዓለም ዋንጫ እንዲያሸንፍ የሚፈልጉ ሰዎች ይኖራሉ። እና ደግሞ በእኛ ዘመን ያለ የድጋፍ አይነት ነው። ለሆነ ተጫዋች ስትይ የሆነን ቡድን መውደድ ያለ ነገር ነው። የሁል ጊዜ አርጀንቲና ደጋፊዎች ላይ ሆኑ ይችላሉ፣ ግን ለሜሲ ባለ ከፍተኛ አድናቆት ምክንያት ጨዋታውን እያዩ ይሄ ስሜታቸው ጭምር የሚቀየር ይመስለኛል። ለሜሲ ያላቸው አድናቆት ሳይሆን ግን ያን የትላንትናውን ጨዋታ አርጀንቲና ቢያሸንፍ ኖሮ
እግር ኳስ ብዙ እንግዳ ነገሮች፣ ብዙ ራንደምነስ፣ ብዙ እድል እንዳለው አውቃለሁ። አርጀንቲና አሸንፎ ቢሆን ኖሮ ግን በጣም ትልቅ ኢንጀስቲስ ነበር የሚሆነው፣ ትልቅ የፍትህ መጉደል ነበር የሚሆነው። ሊሆን ይችል ነበር፣ ምክንያቱም እያልን ያለ ነው ያቺ የፓውኩ ባርሲ የመጨረሻ ደቂቃ ታክል ከማርኮስ ሴኔሲ ብሎክ ያደረጋት ታክል ወይ ጁሊያኖ ሲሞኔ የመጨረሻ ላይ ያገኘው እድል ከሁለቱ አንዱ ጎል ተቆጥሮ ቢሆን ኖሮ ወደ መለያ ምት ልንሄድ እንችል ነበር ማለት ነው። እግር ኳስ ያን ያህል እንግዳ ነው። ስፔን ለ2 ሰዓት እንደዛ ዶሚኔት ካደረገ በኋላ ምሳ እንዳነሳሹ የአርጀንቲና ብሔራዊ ቡድን ግብ ጠባቂ ኤሚ ማርቲኔዝ ዲቡ ማርቲኔዝ 11 ሙከራ አድኗል። ትላንትናው ጨዋታ ወደ 3 የሚጠጋ ኤክስጂ ነበራቸው። በእኔ ግምት ንጹህ ጎል ተሽሮባቸዋል። ሚኬል ሜሪኖ ትልቅ እድል አግኝቷል እና እነዛ ሁሉ ነገሮች ከተፈጠሩም በኋላ አቻ ሊሆኑ ይችሉ ነበር። እግር ኳስ እንደዚህ አይነት ማትቆጣጠሪያቸው ነገሮች አንኮንትሮላብልስ የሆኑ ነገሮች አሉት እና ወደ መለያ ምት ሊሄዱ ይችሉ ነበር። አንድ ሞመንት ሊወስነው ይችላል። ያን ያህል በልጠሽም ሆኖ ደግሞ አይተናቃለን በሌሎች አጋጣሚዎች አንድ ቡድን ፍጹም ዶሚናንት ሆኖ በአንድ ፍሉክ ጎል አንደኛው ቡድን ውጤቱን ሊቀይረው ይችላል። ያ ቢሆን ኖሮ ለኔ በጣም ትልቅ የግሬት ኢንጀስቲስ የሚባል ትልቅ ኢፍታዊነት ነበር ይሆን የነበረው። ምክንያቱም ስፔን የተጫወተው ለኔ ጨዋታው እንደ መዝናኛ የሚያዝናና ጨዋታ አልነበረም። የሚያዝናና ጨዋታ ያልነበረው ግን በስፔን ምክንያት አይደለም። የሚያዝናና ጨዋታ ያልነበረው ምናልባት በአርጀንቲና ምክንያትም አይደለም። የአርጀንቲና አለመቻል ሊሆን ይችላል። ፍጹም አለመቻል ይመስላል በአርጀንቲና በኩል ትላንትና በሁለት በማይመጣጠኑ ቡድኖች መካከል እንጂ ባለፈው ሻምፒዮንና አሁን ደግሞ ሻምፒዮን ሊሆን ባለው ቡድን መካከል በኮፓ አሜሪካና በአውሮፓ ሻምፒዮኖች በላቲን አሜሪካ ሻምፒዮኖች መካከል የተደረገ ጨዋታ አይመስልም። ምናልባት የምርጫ ጉዳይ ባይሆን የአቅም ማጣት ጉዳይ ሊሆን ይችላል፣ አናውቅም። ግን የስፔን ማሸነፍ ፌር ነው፣ ለፉትቦልም ትክክል ነው። በትላንትናው ፐርፎርማንስም ግን ምሳ እንዳነሳሹ ደግሞ ብዙ ቡድኖችን ነው አቅመቢስ አድርጎ ወደዚህ ፋይናል የደረሰው። ከፈረንሳይ ጋር ሲጫወቱ ስለ ፈረንሳይ ነበር ብዙ ወሬ ነበረው። አይ ቲንክ ስለ ፈረንሳይ ብዙ መወራቱ በዛ ጊዜም ትክክል ነበር። በጣም ጥሩ እየተጫወቱ ነበር። ከሁሉም ትልልቅ ቡድኖች የግምታችንን ያህል የነበረው የፈረንሳይ ብሔራዊ ቡድን ነበር። ከስፔን ጋር ሲጫወት የፐብ ቡድን መሰለ። ትልልቅ ቡድኖች እያሸነፉ ነው የመጡት። በነገራችን ላይ ከቤልጅየም ጋር ተጫውተዋል። የአውሮፓ ዋንጫ የዓለም ዋንጫ የማሸነፍ ታሪክ ያለው ባይሆንም ግን ጥሩ ጥሩ ተጫዋቾች ያሉት ቡድን ነው። ከፖርቱጋል ጋር ተጫውተዋል። ከአርጀንቲና ጋር ፍጻሜ ላይ ተጫውተዋል እና መንገዳቸውም ቀላል አልነበር። ብርቱ ባላጋራዎችን እያሸነፉ ነው ለፍጻሜ የደረሱት። ፍጻሜው ላይ እንደዚሁ ምሳ እንዳነሳሹ በእኔ የእግር ኳስ የማየት ትውስታ ቢያንስ በፍጻሜ ጨዋታ አንድ ቡድን አይደለም አርጀንቲና ማንኛውም ቡድን ማለት ነው ለ117 ደቂቃ አንድም ሙከራ ሳያደርግ 117ኛው ደቂቃ ላይ ሜሲያችን ሙከራ ሲያደርግ የሜሪኖን ፊት የገጨው ሙከራ አልነበር? ሙከራ ተብሎ ነው እንግዲህ ብሎክድ ሾት ተብሎ ማለት ነው። ያኔ ነው ሙከራ ያደረጉት። 2 ሰዓት ኦልሞስት ተጫውተው በ90 ደቂቃ ውስጥ በሬጉለር ጊዜ 2 ጊዜ ብቻ ነው በስፔን የፍጹም ቅጣት ምት ሳጥን ውስጥ ኳስ የነኩት። ኳስ መንካት እንኳን ማለት መሞከር ሌላ ነገር ነው። ኳስ እንኳን ይነኩት እና ስለዚህ ፌር ነበር፣ ከፌርም በላይ ነበር። ይሄንን ለነገሩ የአርጀንቲናው ማሰልጣኝ፣ የአርጀንቲና ተጫዋቾች ሁሉ፣ የአርጀንቲና ደጋፊዎችም ሁሉም ሰው የሚስማማበት ይመስለኛል። ያን ያህል መዘግየቱ 106 ደቂቃ መጠበቁ ምናምን ካልሆነ በስተቀር የስፔን ማሸነፍ ተገቢና ትክክል ነው። ደግሞ በዛ ላይ የአርጀንቲና አንዳንድ ተጫዋቾች ሊያንድሮ ፓሬዴስን በተለይ ግን ኤንዞ ፈርናንዴዝ እና ሌሎችም ተጫዋቾች ብዙ ብሬለስ የሆነ ነገር ያደርጋሉ ለአርጀንቲና የማይጠቅም እና ድንገት ሜሲ ያለው ፓራጓይ ነው የመሰለው የአርጀንቲና ብሔራዊ ቡድን ሜሲ የሚጫወትበት ግን የሜሲ ተጽዕኖ ፍጹም ያልነበረበት ፓራጓይ ከፈረንሳይ ጋር ሲጫወት ልክ እንደዛ አይነት ትችት አይደል የነበረበት። በቃ ለኳስ ጨዋታው ሳይሆን ከኳስ ጨዋታ ውጪ ላሉ ነገሮች ኢንቨስትድ የሆነ ቡድን ሆኖ እምባፔ አግብቶ 1-0 እየመራ ጭምር ወደ ጌሙ መመለስ አለባቸው አይደል ወደ አቻነት ለመመለስ፣ ምክንያቱም ካልሆነ ይወጣሉ። there was no interest ለፓራጓይ ወደ ጌሙ ለመመለስ። ከሞላ ጎደል ተመሳሳይ ነው በአርጀንቲና ብሔራዊ ቡድን በኩል ትላንትና ያየ ነው እና ይሄ አይነት ቦርደር ላይን የሆነ ጫፍ ጠርዝ ላይ ያለ እንትን አሁን ለምሳሌ በፋውል ብዙ ፋውል የነበረው ጨዋታ ነው። 25-21 ናቸው። 46 ፋውል ነበረበት። በቁጥር ብዙ አይደለም ልዩነቱ በአርጀንቲናና በስፔን መካከል። ግን የአርጀንቲና ፋውሎች የናስቲ መሆን አለ አይደለም፣ ኤክሰስ የሆነ ያልተወሰነ ከልክ ያለፈ
እና አንዳንዱ ደግሞ አንዳንዱ ንጭንጭ አንዳንዱ የሚያሳዩት ጸባይ አንዳንዱ ሁኔታም በመጨረሻ ላይ ኤንዞ እንደሆነው ማለት ኤንዞ እንደሆነው አይነት ነው። መጀመሪያ ካርዱን የተመለከተው ጥፋት ስለሰራ አይደለም። ጥፋት አይደለም ለምን ጥፋት አትሰጠኝም አለና ለአርቢትሩ የማይገባ ምስላ ያው አማካይ ተከላካይ ነው ያለ ጥላ ሲያሳድድ ያመሸ ተጫዋች ታክል መውረዱ አይቀርም፣ ሌላ ጥፋት መስራቱ አይቀርም። ያ ሁለተኛውን ጥፋት ለምሳሌ ኦኬ ቦታው ላይ እዛ ቦታ ላይ የሚጫወት ተጫዋች ይሰራል እንደዚህ አይነት ፋውል። ለአርቢትሩ ግን ውሳኔ ከመወሰን ውጭ ሌላ እድል አልነበራቸውም ያን ጊዜ። ግን መጀመሪያ ያየው ቢጫ ካርድ የዓለም ዋንጫ ፋይናል እየተጫወተ ያለ ኃላፊነቱ የሚሰማው ሰው የማያደርገውን አይነት ነገር ነው ያደረገውና ለእኔ በጣም ተገቢና ትክክል ነው። እና ፋይናሉ ትልቅ ፋይናል አልነበረም እና እንዳልኩትም እንዳነሳሹ አይ ቲንክ አሰልቺ የፍጻሜ ጨዋታዎች ታይተው ያውቃሉ። አሁን የ94ቱ የፍጻሜ ጨዋታ በጣም አሰልቺ ነበር ይባላል። የ2010ም የዓለም ዋንጫ ፋይናል የአሰልቺ ጨዋታ ነበር። አሰልቺ ጨዋታዎች ናቸው ብዙ ጊዜ ፋይናሎች ይሆናል። እንደዛ ፋይናልስ አር ናት ቱ ቢ ፕሌይድ ኢት ኢዝ ቱ ቢ ዎን ይባላል። ፋይናልን የምትሄጁ ለመጫወት አይደለም ለማሸነፍ ነው በቃ ይባላል። ስለዚህ ፋይናል ጥሩ ላይሆን ይችላል፣ ግን ይሄኛው ግን በጣም የተለየ ዋን ሳይድድ የሆነ ስፔን እንደሚበልጥ እናውቅ ነበር። ስፔን ሁሉንም ቡድን ይበልጣል። ስፔን ዩኒክ ነው የሚጫወትበት ሁኔታ፣ በጣም የተለየ እግር ኳስ ባህል ያለበት ነው። እሱ እናነሳለን ስለ ስፔንም የእግር ኳስ ባህል ለምን እንደዚህ ዶሚናንት ሆኑ። ምክንያቱም በ16 ዓመት 2 ዓለም ዋንጫ ወስደዋል። በ18 ዓመት 3 የአውሮፓ ዋንጫ ወስደዋል። እንደ ሪያል ማድሪድ ቻምፒየንስ ሊግ ያሸነፈ የለም። ባርሴሎና ብዙ ቻምፒየንስ ሊግ ያሸንፏል በዛ ጊዜ ውስጥ። እንደ ሴቪያ ዩሮፓ ሊግ ያሸነፈ የለም። አሁን በተጠናቀቀው የውድድር ዘመን እንኳን በተለያዩ ውድድሮች ላይ የስፔን ቡድኖች ፋይናል ደርሰው አይተናል። በተለይ ደግሞ ስፔናውያን አሰልጣኞች ያላቸው ተጽዕኖ በጣም ከፍተኛ ነው። ሴቪያ ብዙ ጊዜ ዩሮፓ ሊግ የወሰደው ቡድን፣ የሴቶቹ ቡድን ባርሴሎና በቅርብ ዓመታት ቻምፒየንስ ሊግ ዶሚኔት አድርጓል። የሴቶቹ ቡድን አሁን የወቅቱ የዓለም ሻምፒዮን ነው። ብዙ ጊዜ ባሎንዶር የሚያሸንፉት የስፔን ሴት ተጫዋቾች ናቸው። እነ አይታና ቦንማቲ ወይ አሌክሲያ ፑቴያስ ወይ ሌሎች ተጫዋቾች በቅርብ ጊዜ ያየናቸው። ሁሉን አቀፍ የሆነ ብልጫ ነው የስፔን እግር ኳስ ያለው። ስለ ስፔን የሚጫወት የለም ማንም። ስፔን ልዩ ነው። ስለዚህ ስፔን እንደሚበልጥ እናውቅ ነበር፣ ግን ይህንን አይነት መጠን ግን አልገመትንም። እና ቶኒ ክሩስ እንዳሉ ፉትቦል ዎን ብሏል፣ እግር ኳስ አሸንፏል ብሏል። ከፈረንሳይም ጋር እግር ኳስ ነበር ያሸነፈው። ትናንትና እግር ኳስ ነው ያሸነፈው። በሁሉም ባደረጓቸው ጨዋታዎች ፉትቦል ነው ያሸነፈው እና ለስፔን እና ለሀሳብ እና ለፕሮሰስ እና ለእግር ኳስ ባህል ጥሩ ማስረጃ ነው። የእግር ኳስ ራንደምነስ፣ አይተነበይነት በሆነ የአርቢትር ስህተት፣ በሆነ የግብ ጠባቂ ስህተት፣ በሆነ ከ40 ሜትር ተመቶ በሚቆጠር ጎል ወይ በሆነ ዲፍሌክሽን ወይ በሆነ የመጨረሻ ደቂቃ ጎል የትላንትናው ጨዋታ ውጤት አለመለወጡ። ምክንያቱም እግር ኳስ ፖኤቲክ ጀስቲስ አይደለም። ሁልጊዜ እንደዛ አይደለም። ሁልጊዜ ጥሩ የተጫወተ ቡድን አይደለም የሚያሸንፈው። እንደዛ አይነት ራንደምነስ አለው። እንደዛ አይነት ማትቆጣጠሪያቸው ነገሮች አሉት። ያ አለመሆኑ ፌር ነበር፣ ጀስት ነበር ብዬ አምናለሁ ትላንትና ለስፔን እና ለስፔን ስኬት በጣም ተገቢና ደስ የሚል ነው ለሀሳብም። ምክንያቱም ስፔን በአውሮፓ ትልቁ ኢኮኖሚ ያለው ሀገር አይደለም። ገንዘብ ስላርከፈከፉ አይደለም የዓለምን እግር ኳስ እንደዚህ በሀሳባቸው የተቆጣጠሩት። ምጡቅ ሀሳብ ስላላቸው አንድ ሰው ብቻ መጥቀስ ያስቸግር ይሆናል፣ ግን ሊያውም ኢምፖርትድ የሆነ ሀሳብን አበልጽገው የክራይፍ ሀሳብ የሆላንድ እግር ኳስ ሀሳብ ነው። ባለፉት 30 ዓመታት አንድ ኦስካር ዋሽንግተን ታባሬዝ የሚባለው የቀድሞው የኡሩጓይ ብሔራዊ ቡድን አሰልጣኝ እኔ እኮ 80ዎቹ መጨረሻና 90ዎቹ መጀመሪያ ላይ እዛ ነበርኩ፣ አሁን የሚጫወቱት እግር ኳስ አይነት ኮንሰፕት እኮ አልነበረም። በ30 ዓመት ውስጥ ነው እንግዲህ ስፔን እንዲህ አይነት ጃገራንት የሰሩት። በተለይ ብሔራዊ ቡድኑን ሁሉም የዕድሜ እርከን ቡድኖቻቸውን ሬከርድ ብታይ በሁሉም የዕድሜ እርከን ቡድኖች የአህጉራቸውን ውድድር ረጅም ጊዜ በጾታዎችም በዕድሜ እርከንም በሁሉም ብዙ ጊዜ በክለቦቻቸውም ዶሚኔት ያደረጉ ናቸውና አይ ቲንክ የሀሳብን የበላይነት የፕሮሰስን የበላይነት የእግር ኳስ ካልቸርን ጥንካሬ ያየንበት ነው። የጠንካራ የአጫወት ዴኔ ያለው ሀገር ነውና በዚህ ዓለም ዋንጫ ላይ በድጋሚ ያስታውሰውናል። ምክንያቱም የአውሮፓ ሻምፒዮን ነበሩ፣ አሁን ደግሞ የዓለም ሻምፒዮን ናቸው። በእኛ ትውልድ ባለፉት 18 ዓመታት 3 የአውሮፓ ዋንጫና 2 የዓለም ዋንጫ አሸንፈዋል። ዋና የሚባሉትን እንኳ ብንወስድ ይሄ የጥረት ውጤት ነው እና ለፉትቦል ጥሩ ምሽት ነበር ብዬ አስባለሁ። Pedro Porro, Williams, and thundered in for Spain!
has taken Spain to within view of the World Cup. And Messi now must conjure something. ተመልሰናል። አድማጮቻችን ቆይታችሁን አራዳ ኤፍኤም ላይ እንድታደርጉ ነው የምንጋብዛችሁ። ትናንትና ምሽት የተደረገውን የዓለም ዋንጫ ፍጻሜ ጨዋታ እንመልከት። 1-0 በሆነ ውጤት ስፔን አሸንፋለች። ቀደም ሲል እንዳነሳ ነው ስፔን ሙሉ የተጫወተችው ጨዋታ ነበር ማለት ይቻላል። ብዙ ሙከራዎች የነበሩበት፣ አርጀንቲና ጎሉ ከመቆጠሩ በፊት ምንም አይነት ሙከራ ያላደረገችበት ሆኗል። ይሄ በጣም አስገራሚ ነው። እናንሳው ይሄንን ጉዳይ። ለጭማሪው ደቂቃም እንደዚሁ ምክንያት የሆነው ግብ ጠባቂው ነበር ማለት ይቻላል። ልክ እንዳለፉት ውድድሮች በሙሉ ለአርጀንቲና ትናንትም በጣም ጥሩ ምሽት ማሳለፍ ችሎ ነበረ። ይህንን ጉዳይ እንመልከት። ኦፕታ እንላለን ብዙ ጊዜ ከ1966 ጀምሮ ነው የዓለም ዋንጫ ስታቶችን መመዝገብ የጀመረው እና ከ1966 ጀምሮ እስከ ትላንትናው የፍጻሜ ጨዋታ ድረስ ምሳ 900 የዓለም ዋንጫ ጨዋታዎች ተደርገዋል። የዘንድሮ 104 ነው፣ ግን በተቀሩት የዓለም ዋንጫዎች ላይ እንግዲህ ወደ 800 ገደማ ጨዋታዎች ባለፉት 60 ዓመታት በተደረጉ ጨዋታዎች ተደርጓል እና በ90 ደቂቃ ውስጥ አንድ ቡድን ሌላ ቡድን ላይ ሙከራ ሳያደርግ ሲወጣ ትላንትና ለሶስተኛ ጊዜ ብቻ ነው። 90 ደቂቃ 117 ደቂቃ ድረስ ሄዷል። ሰው 2 ሰዓት ኦልሞስት ምንም አይነት ሙከራ ኢላማውን የጠበቀም ኢላማውን የሳተም ብሎክ የተደረገም በሁሉም ሙከራ ተብሎ ብቻ በሚመዘገብ የሙከራ አይነት በ900 ጨዋታ 3 ጊዜ ብቻ ነው እንደዛ ይሆን። አንድ ጊዜ ኮስታሪካ ከስፔን ጋር፣ አንድ ጊዜ ራሷ ኮስታሪካ ከብራዚል ጋር እና ትላንትና አርጀንቲና ከስፔን ጋር። እያወራን ያለ ነው ስለሆነ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ስላለፈ ስለ ኒውዚላንድ ወይ ስለ ኩራሳው ወይም ስለ እንደዚህ አይነት ሀገር እያወራን ያለ ነው ስለ አርጀንቲና እና የሚያስገርም ብልጫ ነው የስፔን ብሔራዊ ቡድን የነበረው እና ይሄ ጨዋታ እንግዲህ በዓለም ላይ እንደ ፉትቦል ከፍተኛ ትኩረት የሚያገኝ ስፖርት የለም፣ ኤቨንትም የለም። በጠቅላላው ስፖርት ብቻ ሳይሆን ኤቨንት ግሎባል ኤቨንት የለም። በሜት ላይፍ ስቴዲየም በኒው ጀርዚ ነው ጨዋታው የተደረገው። 80,000 ቲኬት ቶሎ ነው ተሸጦ ያለቀው። በሪሴል ማርኬት የእያንዳንዱ የቲኬት ዋጋ እስከ በአቬሬጅ ማለት በአማካይ $11,000 ደርሶ ነበር የትላንትናውን ጨዋታ ለማየት። ደግሞ እንግዲህ እነሱ ሌላ ስም ሰጥተውት መሀል ሜዳው ላይ ፒቹ ሴንተር አካባቢ ያለ መቀመጫ ላይ ለመቀመጥ ብቻ ያውም የ30% ዲስካውንት ኖሮት ለእያንዳንዱ መቀመጫ $1 ሚሊዮን ተሸጧል። የትላንትናውን ጨዋታ ለማየት 30% ዲስካውንት ኖሮት የተሸጠው እንደዛ ነው። የነበረው ስታር አትራክሽን በጣም ከፍተኛ ነው። የትላንትናውን ጨዋታ ለማየት የነበረው ኤክስፔክቴሽን በጣም ከፍተኛ ነው። ጨዋታውን እያየን የሚያፋሽኩ የሰለቻቸው ምናምን የአሜሪካ ስታሮችን ነው ብናይ ነበር። የሌላ ዊል ፋረልን ወይ ፋረል ዊሊያምስን ወይ አሜሪካውያን ባይሆኑም እንደ ሃቪየር ባርደም ወይ ሌሎች ስታሮችን እናያለን። በቃ እግር ኳስ ከዛ በፊት ላይወዱ ይችላሉ፣ ወይም ቶም ብሬዲን፣ ሌሎች ሰዎች ከተለያየ ህይወት ዘርፍ የመጡ ሰዎች። ለነገሩ ይህንን የዓለም ዋንጫ የስታሮች ዓለም ዋንጫ የሜዳ ውስጥ ያሉ የስታሮች የእግር ኳስ ስታሮች ዓለም ዋንጫ ብቻ ሳይሆን ከዛ ውጭ ያሉ የሆሊውድ ሰዎች፣ የሙዚቃ ሰዎች፣ የሌሎች የአሜሪካ ስፖርት ሰዎችን የማሳየት ቴንደንሲ አለ እና ጥሩ ማስታወቂያ አይደለም ለእንደዚህ አይነት ሰዎች። እነሱ አዩ አላዩ ሌላ ጉዳይ ነው። ግን በጠቅላላው ግን አንድ አሜሪካዊ እግር ኳስ የዓለም ዋንጫ ፋይናል ነው ብሎ ኤክሳይትድ ሆኖ ይህንን ጨዋታ ለማየት ቢመጣ ጨዋታው የሚሸጥ ጨዋታ እንዳይሆን አድርጎት የአርጀንቲና ብሔራዊ ቡድን አቅመ ቢስነትም ነው፣ ግን በጠቅላላው ጨዋታው በጣም አሰልቺ ጨዋታ ነው የነበረው እና ስፔን በድጋሚ ወደ ዓለም ጫፍ ወጥታለች ከ16 ዓመት በኋላ። የዛሬ 16 ዓመት ለመጀመሪያ ጊዜ በደቡብ አፍሪካ ኢኒየስታ ከሴስክ ፋብሪጋዝ በተጨማሪ ሰዓት የመጣለትን ኳስ አስቆጥሮ ለዳኒ ሃርኬ መታሰቢያ ያደረገው ያ ፌመስ ጎል በስፔን ታሪክ ትልቁ ጎል ነበር። ያንን እንደ መድገም አይነት የሚመስል ነው። ምክንያቱም ፔድሪ ነው ኳስ ወደ ሳጥን የላከው እና ኒኮ ዊሊያምስ ወደ ውስጥ መልሰው ከዛ ፌራን ቶሬስ የዛሬ 16 ዓመት አንድሬስ ኢኒየስታ ያደረገውን ደገመ በተጨማሪ ሰዓት። ያኔም ሆላንድ ውብ የእግር ኳስ ሀገር በመሆኗ እናውቃት የነበረችው ሀገር ፊዚካሊቲ ላይ መማታት ላይ ጉልበተኝነት ላይ ያተኮረ እግር ኳስ ተጫውተው ለእኔ በእግር ኳስ ታሪክ ያዩዋቸው ዘግናኝ ፋውሎች መካከል አንደኛውን ዲዮንግ
በሻቢ አሎንሶ ደረት ላይ ቆሞ ነው። ማርክ ቫን ቦሜል የሚያስገርሙ ፋውሎችን ሲሰራ ቆይቶ መጨረሻ ላይ ነው ጆን ሃይቲንጋ በቀይ ወጣው 11 ለ11 ሆኖ። ሆላንዳዊው ዮሃን ክራይፍ የስፔን ደጋፊ ነበር የዛን ቀን። ከጨዋታው በፊት ይህን ተናግሯል። የበርት ቫን ማርቪክን ሆላንድን ሳይሆን እንደ ሆላንድ የሚጫወተውን ቡድን ነው የምደግፈዋል። ከሀገሩ በተቃራኒ ነበር እዛ ጨዋታ ላይ የደገፈው። አሁን ከ16 ዓመት በኋላ ስፔን ተመሳሳይ አይነት ማይንድ ሴት ያለውን ባላጋራ ነው የገጠመችው አርጀንቲና የምትኮራበት አጫወት አላት። ላ ኑዌስትራ የምትለው የኛ ብለው የሚጠሩት ቴክኒካል እግር ኳስ ነው የአርጀንቲና እግር ኳስ በባህሪው በጠቅላላው። አርጀንቲና የነ ሜሲ ሀገር ነው፣ የነ ማራዶና ሀገር ነው፣ የነ ኬምፐስ ሀገር ነው፣ የነ አርዲለስ ሀገር ነው፣ የነ ዲስቴፋኖ ሀገር ነው፣ የነ አይማር ሀገር ነው። የቴክኒካል እግር ኳስ ሀገር ነው። ግሪት አላቸው፣ አዎ ጉልበተኝነት አለው፣ አዎ ግን ቴክኒክ ያለው ሀገር ነው። ሆላንድም እንደዛ ነበር። ስፔን ፊት ሲደርሱ ግን ሁለቱ ቡድኖች እንደዛ ትጥቃቸውን የፈቱ ነበር የነበሩት ሁለቱ ቡድኖች አርጀንቲና፣ ሆላንድ። ስፔን አንዳንድ ጊዜ መጥፎ ነበር። ለምሳሌ ምሳ ከ2010 የዓለም ዋንጫ በኋላ ስፔን ሩብ ፍጻሜ እንኳን ሲደርስ ለመጀመሪያ ጊዜ ነው ዘንድሮ። ሀሳባቸውን በተመለከተ ግን በቃ ይሄ ሀሳብ አይሰራም ብለው ወደ ቅርጫት አልጣሉት። ኢንሲስት ነው እያደረገው የቆዩት እና መጨረሻ ላይ ሲያሸንፉን በድጋሚ ተመሳሳይ ስክሪፕት ይመስላል። ሁሉም ጨዋታ ሁሉም 90 ደቂቃ ሁሉም 120 ደቂቃ አንድ አይነት አይደለም፣ ግን የሚመሳሰሉ ነገሮች አሉት። የአርጀንቲና ባህሪም የሆላንድ ባህሪም ተመሳሳይ በሁለቱም ጨዋታዎች። ትላንትናም ፓሬዴስ ሲያደርግ የነበረው፣ ትላንትናም ኤንዞ ፈርናንዴስ ሲያደርግ የነበረው፣ ትላንትናም አሌክሲስ መካሊስተር ሲያደርግ የነበረው ብዙ የአርጀንቲና ተጫዋቾች የዛሬ 16 ዓመት የሆላንድ ተጫዋቾች ወደዛ አይነት ወደ አግሪካልቸራል ታክልስ ወደሚሏቸው ወደ ወሰን ወዳጣ ፊዚካሊቲ የገባ ባላጋራን ነበር የገጠመው የስፔን ብሔራዊ ቡድን እና በሁለቱም ጊዜ በእግር ኳስ በልጦ በአርጀንቲና ብሔራዊ ቡድን በ90 ደቂቃ ውስጥ አንድም ሙከራ ሳይደረግበት ተሰምቶ በማያውቅ ሁኔታ በዓለም ዋንጫ ፋይናል ተደርጎ በማያውቅ ሁኔታ 66 ለተደራጀ ዴታ መነሻ ሆነ እንጂ ወደ 60ም ወደ 62ም ወደ 58ም 54ም 50ም እያልሽ ብትሄጂ የዓለም ዋንጫ ፋይናል ላይ አንድ ቡድን እንዲህ አይነት ብልጫ ተወስዶበት ታይቶ የሚታወቅ አይመስለኝም። እስከ 117ኛው ደቂቃ ድረስ የሉዊስ ደላፎይንቴ ቡድን ሪትሪት ስላደረገ ነው ስፔን ያንንም። አንዳንድ ጊዜ ይሄ ተፈጥሯዊ ምላሽ አለ። ትመሪያለሽ አይደለም የቀረው 2 ደቂቃ 3 ደቂቃ ሲቀረው ያንቺ የጨዋታ ዲኤንኤ እሱን አይፈቅድም እኮ። ስፔን እንደዛ መከላከል አይፈልግም፣ ሳጥን መከላከል አይፈልግም። እና አርጀንቲና ያኔ ሁሉንም ሪስክ መውሰድ ስለጀመረ ግን ከሁሉ በላይ የስፔን ሪትሪት ማድረግ ኳሱን ለአፍታም ቢሆን ለስፔን ለአርጀንቲና መተው ነው። እነዛ እንኳን ሙከራዎች እንዲደረጉ ያደረገው የሲሞኔ ላሞን ያላገኘው ሙከራና የሜሲ የሜሪኖን ፊት ያገኘው ሙከራ እሱም ብሎክድ ወደ ጎሉ አልሄድም። እነዛ ሙከራዎች ነው የተደረጉ። ስለዚህ ተመሳሳይ ነገር አለው ከዛሬ 16 ዓመት በፊት ከነበረው የስፔን ድል ጋር ልክ እንደ ያኔው አሁንም የስፔን ብሔራዊ ቡድን የአውሮፓ ሻምፒዮን ከሆነ በኋላ ነው ወደ ውድድሩ የመጣው። ዘንድሮም በ2024 ላይ የአውሮፓ ሻምፒዮን የሆነው ቡድን ነው ከሞላ ጎደል የመጣው። ያኔም 2008 ላይ የአውሮፓ ሻምፒዮን የሆነው ቡድን ላይ ነው ወደዚህ የመጣው። ጨዋታው ከተጀመረበት ጊዜ ጀምሮ ያው የሚያስገርም አይደለም። የስፔን ብሔራዊ ቡድን በኳስ ቁጥጥርም በጨዋታ ዶሚኔሽንም በምንም ሊበልጥ እንደሚችል እንገምት ነበር። አላቅም የስፔን ብሔራዊ ቡድን አንድ ጊዜ አስታውሳለሁ የሆነ ጊዜ በኳስ ቁጥጥር ተበለጡ ከረጅም ጊዜ በኋላ። ከስንት ጨዋታ በኋላ መሰለሽ? ከ149 ጨዋታ በኋላ የስፔን ብሔራዊ ቡድን ለመጀመሪያ ጊዜ ፖሴሽን ተበለጠ። እርግጠኛ አይደለም ጨዋታው መቼ እንደሆነ ግን 2023 አካባቢ ይመስለኝ 149 ተከታታይ ጨዋታ በብሔራዊ ቡድን ጨዋታ አስቢው። 149 ጨዋታ ማለት ብሔራዊ ቡድን ከ10 እስከ 15 ጨዋታ ነው ብዙ ጊዜ የምታደርጊው ማለት ስንት ጊዜ እንደሆነ ስንት ዓመት እንደሆነ አስቢው። ስለዚህ ፖሴሽን እንደሚበልጡ እናውቅ ነበር። ግን በአርጀንቲና ብሔራዊ ቡድን በኩል እንደዚህ አይነት ባሪኬድ እንደዚህ አይነት በጣም እንደ አናሳ ቡድን መጫወትን አልጠበቁ። አሰልጣኝ ሊዮኔል ስካሎኒ የወሰናቸው አንዳንድ ኢንትረስቲንግ ውሳኔዎች ነበሩ። ለምሳሌ በቅርብ ጊዜ የኖካውት ጨዋታዎች ከተጀመሩበት ጊዜ ጀምሮ ሊያንድሮ ፓሬዴስ ጨዋታዎች ይጀምር ነበር እና ስቴብል አድርጎት ነበር ቡድኑን በመጠኑ የሱ መሰለፍ። ግን ትናንትና ላሚን ያማል ባለበት ቦታ ላይ ላሚን ያማልን ከኒኮላስ ታሌፊኮ ጋር በነጠላ በአንድ ላንድ የሚገናኙ ከሆነ ለእኔ ያው ስፔሻል ያለው ዋንጫ አላሳለፈም ላሚን ያማል። ግን አሁንም ቢሆን የተጋጣሚ ቡድን አሰልጣኞች ዋና ኢላማቸው ላሚን ያማል
የተዋጣለት የዓለም ዋንጫ ሳያሳልፍም ጭምር የአሰልጣኞች የታክቲክ እቅድ የሚያስቀይር አይነት ኒኮ ጎንዛሌዝ የጀመረው ለዛ ነው። የበለጠ የመከላከል ኃላፊነት ኖሮበት ነው በግራ ክንፍ በኩል የጀመረው። ስለዚህ መሀል ላይ እስካሁን ድረስ በአራት አማካዮች በሚድፊልድ ዳይመንድ ባለፈው ሲሞኔ ተሰልፏል። አዎ ግን በኋላ ሮድሪጎ ደ ፖል በሁለቱ አጋማሽ ተቀይሮ ገብቷል። የአርጀንቲና ዋናው እቅድ በሚድፊልድ ዳይመንድ በአራት አማካዮች በሊያንድሮ ፓሬዴስ፣ በአሌክሲስ ማካሪሰር፣ በኤንዞ ፈርናንዴዝ፣ በሮድሪጎ ደ ፖል ዳልኩት በእነዚህ አራት አማካዮች መጫወትና ሴንትራሊ ማጥቃት በክንፍ በኩልም የሚያጠቁ ከሆነ በሁለቱ በተለይ በግራ በኩል ባለው ኒኮላስ ታሊያፊኮ ማጥቃት ነው የነበረው እንጂ ንጹህ የክንፍ ተጫዋች አይጠቀምም። የስፔን ብሔራዊ ቡድን ደግሞ ከሞላ ጎደል ተመሳሳይ ቢሆንም አንደኛ እኔ ስፔን በ11 አማካዮች የሚጫወት ቡድን ነው የሚመስለኝ። 11ዱም የስፔን ተጫዋቾች የአማካይነት ባህሪ ያላቸው ናቸው። ሁለቱ የመስመር ተከላካዮች ሳይቀሩ ፔድሮ ፖሮ እና ማርክ ኩኩሬያ በወጣትነታቸው የክንፍ ተጫዋቾች የነበሩ ናቸው። አማካዮቹ አሉ። ኦያርሳባል ቲፒካል የ9 ቁጥሮች አይነት ተጫዋች አይደለም። የበለጠ ሀሰተኛ 9 ቁጥር የበለጠ የአማካይነት ነፍስ ያለው አጥቂ ልትዩ ምትዩ አይነት። ከዛ ደግሞ ባዬና ነው በዛ በኩል የተሰለፈ። ባዬና ደግሞ በቃ ኦልሞስት አራተኛ አማካይ የሆነ ነው የሚመጣው። ስለዚህ ሁልጊዜ ቁጥር ብልጫ ነበራቸው ስፔኖቹ። አርጀንቲናዎቹ ደግሞ ከወትሮ አማካያቸው በአንድ አማካይ ቀንሰው ነው የመጡት። እሱም አንድ ምክንያት ሊሆን ይችላል። ሴንትራሊ ምንም ፕሮግረስ ሊያደርጉ አልቻሉም፣ ሊወጡ አልቻሉም ከራሳቸው ሜዳ። በዛ ላይ ስፔን 5-6 ሰከንድ አይሰጣቸውም ከኳስ ጋር። ስለዚህ ኃይለኛ ኢምፐርፌክሽን ነበር በአርጀንቲና ተጫዋቾች በኩል። ማትጠብቂው አይነት ቴክኒካዊ ህጸጽ፣ ቀላል የሚመስሉ የኳስ ቁጥጥሮች፣ የመጀመሪያ ቁጥጥሮች፣ ፓሶችን የ3 ሜትር የ4 ሜትር ፓሶችን ማድረግ አልቻሉ። ግን ስለ አርጀንቲና ድክመት አይደለም ይሄ፣ ስለ ስፔን አስደናቂ ፕሬሲንግ አጫወት ነው የሚያሳየው እና ፍጹም ሜሲን ማግኘት አልቻሉም። ይሄ ደግሞ አይሆንም። ሜሲ አንደኛ የምትጫወቹ እንደዚህ ከሆነ በሎ ብሎክ እና በመልሶ ማጥቃት ከሆነ የምትጫወቹ ኦኬ ከሞላ ጎደል ሰርቶላቸዋል። ከመከላከል አንጻር ካየሁ ለምሳሌ የስፔን ብሔራዊ ቡድን እንደዛ አይነት ዶሚናንስ ኖሮት የመጀመሪያ አጋማሽ ላይ 5 ሙከራ ነው ያደረገው። ከ5ቱ ሙከራዎች 4ቱ ከሳጥን ውጭ ነው የተደረጉት። ስለዚህ ትልልቅ ጥራት ያላቸው የፍጹም ቅጣት ምት ሳጥን ውስጥ ከኮምቢኔሽን ፕሌይ በኋላ ያገኟቸው ትልልቅ የጎል ዕድሎች አልነበሩም። ጥራት ያለው ይሄ መሳት የለበትም የምትሆን የጎል ዕድል እስከ 70ኛው ደቂቃ ድረስ አልፈጠሩም። ከመከላከል ስትራቴጂ አንጻር እየሰራ እኮ ነበር። ማጥቃቱ ግን ማጥቃት አልነበር። ምክንያቱም እንደዛ ከሆነ ልክ እንደ አንሄል ዲማሪያ አይነት ሰፊ ስፔስ ማጥቃት የሚችል የክንፍ ተጫዋች ያስፈልጋቸዋል ማለት ፋስት የሆነ ፈጣን የሆነ የክንፍ ተጫዋች ያስፈልጋቸዋል። ሁለተኛ አሁን ባለው የሜሲ ቨርዥን ሜሲም ኢኒዝ ኢንታይሪቲ የካውንተር አታክ ቡድን ተጫዋች አይደለም፣ የመልሶ ማጥቃት ተጫዋች አይደለም። ኳስ የሚፈልግ ተጫዋች፣ ዶሚናንስ የሚፈልግ፣ ብዙ መንካት የሚፈልግ። አሁን ሜሲ የ39 ዓመት ቨርዥኑ ምንም እንኳ በጣም ግሩም ያለ ዋንጫ ያሳለፈን ቢሆን 21 ዓመቱ ላይ ያለው ሜሲ አይደለም። 5-6 ተጫዋች አልፎ የሚሄደው ሜሲ አይደለም። ኢንተሊጀንት ነው በጣም ግን ሊሚቴሽኑን የሚያውቅ ተጫዋች ነው። ካውንተር አታኩ ከየት ነው የሚመጣው? ታሊያፊኮ ሌላ ጊዜ አውትሌት ይሆን ነበር። ታሊያፊኮ በላሚን ያማልን ጥሩ ተቋቁሞታል በጣም ከዛ ቅጣት ምት በስተቀር ላሚን ያማል የሚጠቀስ ትልቅ ተጽዕኖ የነበረው አይመስለኝም። ላሚን ያማል በመሆኑ ምክንያት ይመስለኛል ጨዋታውን የጨረሰው፣ ወይ ስፔን ሌላ ሁነኛ አማራጭ በሱ ቦታ ላይ ስለሌላት ይሆናል ጨዋታውን የጨረሰው። ከመከላከል አንጻር ተወጥቶታል ኃላፊነቱ። ግን ሌላ ጊዜ የሚሰጣቸውን አይነት የመውጫ አውትሌት መሆን አማራጭ መሆን አይችልም። ስለዚህ በካውንተር የሚጫወቱ መሆናቸውን ስፔን እንደዚህ ዶሚኔት ማድረግ እንደሚችል እናውቅ ነበር፣ ግን በዚህ ፕሮፖርሽን አልጠበቅንም እና ስፔን እንደዛ ነው የሚያደርገው። ቡድኖችን ደግሞ ስፔን እንደዛ ነው የሚያደርገው እና ቀስ እያለ ትራፕ በትራፕ እያንዳንዱን የመከላከል ቀለበት ተራ በተራ እያነሳ ነው እኮ። በኋላ አሰልጣኙ ደግሞ ጥሩ አማራጮች ነበሯቸው፣ ፌረን ቶሬስ እና ፔድሪ እና ደግሞ ኒኮ ዊሊያምስ። በተለይ እንዲህ አይነት አማራጮች ቤንች ላይ ያሏቸው በትግስት ሲጫወቱ ከቆዩ በኋላ ነው ቨርቲካሊቲ የጨመረው። ከዛ ሚካኤል ሜሪ ነው ሌላ ትልቅ ጎል ማስቆጠር ይችል ነበር በጨዋታው ላይ። ምናልባት የስፔን ተጫዋቾች የፈጠሩት በጣም ትልቁ የጎል ዕድል ሚካኤል ሜሪ ነው ያገኘው። የጎል ዕድል እዛ ጋር ሊያበቃለት ይችል ነበር። ሚካኤል ሜሪ ነው እንዲህ ባለፈው እንዳነሳ ነው ተቀይሮ ገብቶ ትልልቅ ጎሎች የማስቆጠር ታሪክ አለው። በጠቅላላው በዚህ ዓለም ዋንጫም በትልልቅ ጨዋታዎች ላይ አድርጎታል። ይሄን አሰልጣኙ ከቤንች በጣም ጠንካራ መሳሪያ ነበራቸው። አርጀንቲና አብዛኛውን ጊዜ ያው በፊዚካል ፕሌይ በአካላዊ አጫወት ነው እና አይ ቲንክ ይሄ ምንድነው ራፍ የሆነ አጫወት በአንድ በኩል ካለመቻል የሚመጣ ነው። ከስፔንን
ፍጹም መቆጣጠር አልቻሉም ፍጹም። እና አዲስ የእግር ኳስ ዳይናስቲ ተወልዷል። ቴክ ዘ ቦል ፓስ ዘ ቦል ዊን አ ሎት የሚለን ዶክሜንተሪ ነበር። ኤግዛክትሊ እንደዛ ነው የተጫወቱት። ያንን ቴፕ የዛሬ 16 ዓመት የዓለም እግር ኳስ እልቅና ላይ በደረሱ ጊዜ ያደረጉትን ነገር አሁን በድጋሚ እያደረጉ ያሉት። ያኔ የሆነ ጊዜ መስራት ያቆመ ጊዜ 2014 የዓለም ዋንጫ ላይ መጡ። በሆላንድ 5-1 ተሸነፉ፣ ከምድባቸው ወደቁ። 2016 የአውሮፓ ዋንጫ መጥፎ ነበር፣ በኮንቴ ስፔን ተሸነፉ። 2018 የዓለም ዋንጫ በጣም መጥፎ ነበር፣ በሩሲያ ተሸነፉ። 2022 የዓለም ዋንጫ መጥፎ ነበር፣ በሞሮኮ ተሸነፉ። በመካከል 2021 የአውሮፓ ዋንጫ በንጽጽር ይሻል ነበር፣ ግን እዛም ላይ ተሸነፉና ከውድድር ውጭ የሆኑ ሴሚፋይናል ቢደርሱም እና አሁን ቲኪታካ አይሰራም። ቲኪታካ ሲጀመር ለማጥላላት በሚል በሃቪየር ክሌመንት የተፈጠረ ቃል። ሃቪየር ክሌመንት ስፔን ያኔ ነውጤው ስፔን ይባል በነበረበት ጊዜ፣ አሁን ተሳስተን በልማድ እንለዋለን። ይሄ ስፔን እንደዛ አይደለም። ላፉሪያ ሮሃ ይባል የነበረበት ጊዜ፣ ላፉሪያ ኤስፓኛ የስፔን ቁጣ ይባል በነበረበት ጊዜ በአካላዊ የነበረውን ከክራይፍ በፊት ከክራይፍ ወደ ስፔን መምጣት በፊት የነበረው ፉትቦል የነ ቢልባኦ ፉትቦል ፊዚካሊቲ። አሁን የ66ቱን የስፔን የ64ቱን የአውሮፓ ሻምፒዮን የስፔን ቡድን ከስታይል አንጻር የሚያነሳው ሰው አትሰሚም። አንድ ሰው ሰምቼ አላውቅም። አላየነውም ሁላችን። ግን ለምሳሌ ሪፈረንስ የሚሆኑ ቡድኖች አሉ። የ58ቱ የዓለም ዋንጫ ብራዚል ለምሳሌ ለመጀመሪያ ጊዜ በ4-4 የተጫወተ ቡድን ነው ተብሎ ያ ታክቲካል ተጽዕኖ ይወራል። በእግር ኳስ ዝግመተ ለውጥ ውስጥ ያለው አስተዋጽኦ ስፔን እንደዛ ይወራለትም። የ64ቱ ቡድን የሚወራው ባሎንዶር ያሸነፈው ሉዊስ ሱዋሬስ የሚባል ተጫዋች ነበራቸው እና በዛ ባሎንዶር ስፔን 1964ቱን የአውሮፓ ዋንጫ ባሸነፈች ጊዜ ይባል ነበር። ባለፉት 30-35 ዓመታት ወይ 4-10 ዓመታት እግር ኳሳቸው የሄደበት ኤቮሉሽን የሚያስገርም። ግን የሆነ ጊዜ በቃ ቲኪታካ ሞቷል ተብሎ ሃቪየር ክሌመንትም ለማጥላላት ነበር መጀመሪያ አካባቢ ቲኪታካ ቲኪታካ ምንም ታታታ ምንም ለውጥ ማያመጣ ብለው ነበር የገለጹት። ግን ኢንሲስት አድርገዋል። በድጋሚ ወደዛው አይነት ከፍታ ላይ መጥተዋል። ያኔ የሚድፊልድ ሜትሮኖምስ የሚሏቸው ደቃቅ የሆነ ተክለ ቁመና አጫጭር ቻቪ፣ ኢኒየስታ፣ ቡስኬት፣ ካሶርላ፣ ሲልቫ፣ ሴስክ አይነት ተጫዋቾች የነበሩበት ቡድን ነበር። የአሁኑም ቡድን መቼስ ላሚን ያማል አይደለም ዲፈረንሻል ተጫዋች ነበር። ብዙ የተሸጠው ፖስተር ቦይ ሆኖ የመጣው እሱ። ግን የስፔን ብሔራዊ ቡድን ያኔ 2008 ላይ የአውሮፓ ሻምፒዮን ሲሆን አማካይ ነበር የውድድሩ ኮከብ ተጫዋች ነበር ማለት ቻቪ። የመጀመሪያ የድል ጉዟቸው የጀመረው ከ18 ዓመት በፊት በአማካይ ክፍላቸው እልቅና ነበር። አሁን ደግሞ የውድድሩ ኮከብ የሆነው ሮድሪጎ ኤርናንዴዝ አማካይ ነው። እንደገና የኮቺንግ ሲስተማቸው ውጤት ነው። ይሄ የእግር ኳስ ካልቸራቸው ውጤት ነው። ሉዊስ ደላፎንቴ ለ8 ዓመት 3 የተለያዩ የስፔን የእድሜ እርከን ቡድኖችን ያሰለጠኑ ናቸው እና በስፔን ኤፍኤ ውስጥ ያደጉ ናቸው እና ትላንትና ጨዋታው አዝናኝ ባይሆን ሰዎች እንደጠበቁት ቅድም እንዳነሳሁት ለእግር ኳስ ጥሩ ማስታወቂያ ባይሆን በጠቅላላው በስፔን ምክንያት አይደለም። ያው በአርጀንቲና ምክንያትም አይደለም የምለው የስፔን ብልጫ አርጀንቲናን ወደ አለመቻልነት ወደ ጤና ቡድንነት ስላወረደው ወደ ፍጹም ኢንኮምፒተንት ወደ ሆነ ከኳስ ጋር በተለይ ኢንኮምፒተንት ወደ ሆነ ቡድንነት ስላወረደው ወደ እንደዛ አይነት ቀቢጸ ተስፋ ስለወሰደው እንጂ ከጨዋታው በፊት እኮ ክላሽ ኦፍ ስታይልስ ኮንትሮል ቨርሰስ ኬኦስ ምን ይባል ነበር። ምንም ክላሽ ኦፍ ስታይልስ የሚባል የትሬኒንግ ድሪል ነው የሚመስለው። ልታብራሪው ማትችም እኮ በአንድ በኩል በቃ ምንም ውጣ ወረድ የለውም ጨዋታ። አንድ አይነት ፓተርን ለ2 ሰዓት የተከተለ ጨዋታ ነው። አንድ አይነት ፓተርን። አሰልጣኝ ሉዊስ ስካሎኒ ቀደም እንዳነሳሁት ምናልባት መጀመሪያ አካባቢ ስህተት ሰርቻለሁ ብሎ ስላመነ ፓሬዴስን በሴንትራል ቦታ ስለፈለገው ኤንዞን ወደፊት አስጠግቶ መጠቀም ስላልቻለ አይ ቲንክ ቁልፍ ታክቲካዊ ስህተት ይመስለኛል። እንደ ፕላን ኤ ይገባኛል ለምን እንዳደረገ ሎጂኩ ላሚን ያማልን በታሊያፊኮና በኒኮ ጎንዛሌዝ መቆጣጠር ስለፈለገ ደብል ዳውን ደብል ማርክ ማድረግ ስለፈለገ። ግን ችግሩ አንደኛ ሁለቱን የተጋጣሚ ቡድንን ሳጥን የበለጠ መጫን የሚችሉትን የስፔን ብሔራዊ ቡድንን ከመከላከል ወደፊት ማሸጋገር የሚችሉትን አሌክሲስ መካሊስተርን እና ደግሞ በተለይ ኤንዞ ፈርናንዴዝን በጥልቀት እንዲጫወቱ አደረጋቸው። በጣም እንዲሳብ ወደ ኋላ አደረጋቸው። ነው ሁለቱም ኳስ የመንጠቅ ስፔሻሊስቶች አይደሉም። መጫወት ይችላሉ። አዎ አሌክሲስ መካሊስተር መጫወት ይችላል።
በእንግሊዝ በጣም ጥሩ የተጫወተው ግን አጠገቡ ኳስ ነጣቂ አብሮ ሲኖር ነው አይደል? በብራይተን ከማጋ ነበር ይጫወት የነበረው ከሞይሰስ ካይሴዶ ጋር ነበር ይጫወት የነበረው። በሊቨርፑል ዋንጫ ሲወስዱ ይጫወት የነበረው ከራያን ክራፈንበርግ ጋር ነው። በአርጀንቲና ብሔራዊ ቡድን ከፓሬዴስ ጋር ነው የበለጠ ጥሩ የሚለው። ጥልቅ አማካይ ሲሆን ጥሩ አይደለም ማለት አይደለም፣ ግን ኤንዞም ቢሆን ሚድፊልድ ዲስትሮየር አይደለም። ለዛ ነው ከኖካውት ጨዋታው ጀምሮ ፓሬዴስን ሲጠቀሙበት የቆዩ እና ፓሬዴስ ገባ ሁለተኛው አጋማሽ ላይ። ስለዚህ ኒኮ ጎንዛሌዝ ወጣ። አይ ቲንክ ይሄ ለውጥ አድሚሽን በስካሎኒ ነው በሱ ስታፍ በኩል እቅዳቸው አልሰራም። ከዛ ፓሬዴስ 32 ዓመቱ ነው። 32 ዓመቱ ነው፣ ልጅ አይደለም። ለሮማ ተጫውቷል፣ ለፔዤ ተጫውቷል፣ ለቦካ ጁኒየርስ ነው የሚጫወተው። በስፔን በአርጀንቲና የቅርብ ዓመታት ድል ውስጥ በጣም ከፍተኛ ያለፈው ኮፓ አሜሪካ ላይ ሜሲ ከወጣ በኋላ የነበረው ሚና በጣም ከፍተኛ ነው። ባለፈው ከግብጽ ጋር በነበረው ጨዋታ የመጨረሻ ሰከንድ ታክሉ ወደ ቀጣዩ ዙር እንዲሸጋገሩ ትልቅ ሚና የነበረው ግን የገባው ከትልቅ ሪስፖንሲቢሊቲ ጋር ወደ ጨዋታ። ከዛ ፋውል ሰር እና እርግጠኛ አይደለሁም አርቢትሩ ቢጫ ካርድ ሊያሳዩት መሆናቸው። በቃ ፋውል ሰጥተዋል፣ ወድቋል። አይ ቲንክ ኦልሞ ምን ማድረግ አያስፈልገውም አርቢትሩ። አሁን ፊፋ አይ ቲንክ በፕሪሚየር ሊግ ኢንስፓየርድ የሆነ ይመስላል። ብዙ ጊዜ ፋውሎች ይታለፉ ታያለች። በዚህኛው የዓለም ዋንጫ ላይ ብዙ ፋውል ይታለፋል። ልክ እንደ ሌሎቹ ለምሳሌ በቻምፒየንስ ሊግ እንደምታየው አይነት የዓለም ዋንጫን በየበለጠ ፍሪ ፍሎዊንግ ለማድረግ ይሁን አላቅም ብዙ ቻሌንጅ ይፈቀዳል እና ሄዚቴት ሲያደርጉ አይተናል። ትላንት ካርድ የመጀመሪያውን ካርድ ለማሳየት ፓሬዴስ ገባና በ5 ደቂቃ ውስጥ አማራጭ አሳጣቸው። ለጥፋቱ አይመስለኝም ቢጫ ካርድ የሰጡት። ከፋውሉ በኋላ ሄዶ እንደገና አይናቸው ስር ሄዶ ይጋፋል። የመጨረሻ ኢሬስፖንሲቢሊቲ ነው ይሄ። የዓለም ዋንጫ ፋይናል ነው የተጫወተ ያለው እና ኳስ ነጣቂ ተጫዋች ነው። የስፔን ብሔራዊ ቡድን ደግሞ ቅድም እንዳልኩት ጥላ እንድታባሪ የሚያስገድድ ብዙ ሸርተቴ እንድትወርጂ የሚያስገድድ ያለ ኳስ ብዙ እንድትሮጪ የሚያስገድድ ከዛ የቡድኑ ዲኤም ነው። ጥፋት መስራቱ አይቀርም፣ ኢትስ ኖርማል። በጣም እድለኛ ነው ተጨማሪ ካርድ ባለማየቱ በጨዋታው ላይ። ተጨማሪ ካርድ ያየው ጨዋታው ካለቀ በኋላ እንደ መጥፎ ተሸናፊ አለ አይደል? መጥፎ ተሸናፊዎች የሚያደርጉትን ነገር ፍጹም ለህፃናት ሊያዩት የማይገባ ነገር አድርጎ ኤሪክ ጋርሲያን፣ ጋቪን በቃ ባድ ሉዘር የሚሉት አይነት አለ አይደል? ልክ እንደዛ አይነት ሺት ሃውሲንግ ይሉታል እንግሊዞቹ። እንደ አይነቱን እንደ ወደ መማታት ሪዞርት ያደረገ ነው። ተመሳሳዩን ነገር ኤንዞ አሁን ይሄ ጭንቅላትን የሆነ ቦታ ትቶ መጥቶ መጫወት፣ ዝም ብሎ ኢሞሽንን መከተል ያለው ውጤት ኮንሲኩዌንሱን አለማሰብ። ብዙ ጊዜ ታልፈው ሊሆን ይችላል፣ ግን ትላንት ኤንዞ ለምሳሌ ፋውል አይደለም፣ ክሊር ነው ፋውል አይደለም። በዚህ ደረጃ የሚጫወት የቼልሲ ተጫዋች የሆነ የ100 ምናምን ሚሊዮን ፓውንድ ተጫዋች የሆነ እና ልምድ ያለው ዓለም ዋንጫ ያሸነፈ የዓለም የክለቦች ዋንጫ ያሸነፈ ኮፓ ሊበርታዶሬስ ያሸነፈ ተጫዋች ኮፓ አሜሪካ ያሸነፈ በዚህ እድሜው ትልቅ ሲቪ ያለው ተጫዋች ያንን ሴንስ ኦፍ ኦኬዥን መረዳት አይችልም። ቼልሲ ውስጥ ብዙ ጊዜ እንደዚህ አይነት ጸባይ ሲያሳይተናል። አርቢትር ማመናጨቅ ምናምን ለጥፋቱ ማለት ጥፋት አልሰራበትም፣ ጨዋታው መቀጠል ነበር። ኤንድ በድጋሚ ኳስ እንዲነጥቅ የሚጠበቅ ተጫዋች ጥፋት አጫወቱ የሚጫወትበት ቦታ ጥፋት እንዲሰራ የሚያስገድደው ተጫዋች ከዛ እንደገና ሰው ከአንድ ፋውል ከአንድ ቢጫ ካርድ አንድ ፋውል ርቀት ላይ ነው የነበረው ማለት እና በእነሱ በኩል ያየሁት በአርጀንቲና ተጫዋቾች በኩል ያየሁት ቀልብ ማጣት እኔ በጣም አስገራሚ ነው። ሁልጊዜም በምንድን ነው በሞቲቬሽን እና በኤክሰስ መካከል ልዩነት አለ። በፍላጎት በመጫወት በጥማት በመጫወት በመዋደቅ በመታገል በመሟሟት እና ባልተገራ ጥሬ ስሜት መካከል ልዩነት አለ። እንደዛ አይነት ነው በአርጀንቲና ብሔራዊ ቡድን ተጫዋቾች በኩል ያየው። ስፔን ለኳስ ጨዋታ ነው የመጣው እና ዋናው ሰው ሮድሪ ነበር እስኪወጣ ድረስ ትላንት ነው። ሮድሪ የዛሬ 2 ዓመት የባሎን ዶር አሸናፊ ነበር እና እግር ኳስ እንዲህ አይነት ዲፓርትመንቶች ሁሉ ይችል ይላል። ሮድሪ ለየት የሚለው ለዚህ ነው። ተገቢ ነው ተገቢ አይደለም ብዙ ጊዜ ባሎን ዶር አከራካሪ ነው። እኔ ሁሌ እንደምለው ለአንድ ተጫዋች ብቻ መሰጠት ያለበት ሽልማት ነው ብዬ አላምንም። የሆነ ዲፓርትመንት ላይ ያለን ተጫዋች ከሆነ ዲፓርትመንት ጋር እንዴት ነው የምታወዳድር አላውቅም። ግን የዛሬ 2 ዓመት የአውሮፓ ዋንጫው ሻምፒዮን ስትሆን ስፔን በጣም ትልቅ ተጽዕኖ ነበረው። አሁን የተሟላ ሲቪ ያለው ተጫዋች ምንም የጎደለው ነገር የለም።
የዓለም ዋንጫ ብቻ ነበር የጎደለው። በማንቸስተር ሲቲ ውስጥ በነዛ ኳድሩፑል ፕሪሚየር ሊግ ባሸነፉበት፣ ትሬብል ባሸነፉበት፣ ታሪክ በሰሩበት ጊዜ ውስጥ ዋና ኦልሞስት ኢሪፕሌስብል የሆነ ተጫዋች። የጓርዲዮላ ሲቲ ያለፉት 2 ዓመታት መንገራገጭ የጀመረው በፔድሪ መጎዳት ምክንያት። ሌላ ብዙ ምክንያት መመርመር ያስፈልግሽ። አንድ ምክንያት ብቻ ላይሆን ይችላል፣ ግን የምክንያቶች ክብደት ይለያያል። ሮድሪ ዋናው ምክንያት ነበር እና ፔፕ ደግሞ ገምቶታል። የዓለም ዋንጫው ላይ ይመለሳል፣ ጥሩ ይሆናል ብሎ ነበር። እንዳለው ሆነ። የሚደንቅ የዓለም ዋንጫ ነው ያሳለፈው። ትላንትና ሊያውም ተቀይሮ ወጥቷል። ከኩባርሲ ብቻ ነው የሚበልጠው። ኩባርሲም ያው ሙሉ ጨዋታውን ስለተጫወተ ማለት ነው። 101 ፓስ ኖሮ ስፔን ደግሞ ለስፔን ማለት ፓስ ማለት ሁሉም ነገር ማለት ፓስ ማለት መከላከል ማለት። ባለፈው እንዳነሳሁት ክራይፍ እንደሚለው የባላጋራ ቡድን ኳስ ከሌለው አያጠቃም፣ ደግሞ ሜዳ ውስጥ ያለው አንድ ኳስ ነው፣ እሱን ደግሞ እኛ እንይዛለን ይላል። ስፔን ይዛል ኳስ፣ የመከላከል ሜካኒዝም ማጥቃታቸውን የሚያደራጁበት ብሪክ ባይ ብሪክ የሚያጠቁበት ለኳስ ሁለመና ነው እና እሱ ቴምፖ ሴተሩ እሱ ነው። ሁሉም ነገር የሚያልፍበት ተጫዋች እሱ ነው። ከዛ ብዙ ያን ያህል ከባድ ስራ የነበረበት አይመስለኝም፣ ግን ሜሲን ማርክ ያደረገው እሱ በጣም የተዋጣለት ፐርፎርማንስ ነው የነበረው። በኋላ የውድድሩ ኮከብ ተጫዋች ሆኗል። ለምሳሌ ሊያንድሮ ፓሬዴስ 36 ፓስ ነው ያደረገው። ስፔን እንደዛ ነው የሚያደርግሽ ባይዘው። ለምሳሌ አንድ ጊዜ ማንቸስተር ዩናይትድ ከባርሰሎና ጋር ሲጫወቱ ማይክል ካሪክ አሁን የማንቸስተር ዩናይትድ አሰልጣኝ በራሱ በጓርዲዮላ ሳይቀር ግን በብዙ ስፓኒሽ አማካዮችም የሚደነቅ ከእንግሊዛውያን አማካዮች ይልቅ የበለጠ ስፓኒሽ ነው የሚባል አይነት 36 ፓስ ነበር ያደረገው ዛ ጌም ላይ። የስፔን ሶስቱም አማካዮች የባርሰሎና ሶስቱም አማካዮች ከ100 ፓስ በላይ ነበር ያደረጉት። እንደዚህ እኩያ እንዳትመሲ የሚያደርግ አይነት ዶሚናንስ ነው ባለፉት አመታት ሁሉ የሚይዙት። አዲስ ነገር አይደለም፣ አድርገውታል፣ ከዚህ በፊት ደጋግመው አድርገውታል። እና ከዛ ደግሞ ለውጦቻቸው አሰልጣኙ በኋላ ያደረጓቸው ለውጦች ሰርተውላቸዋል። የዛሬ 2 ዓመት የአውሮፓ ሻምፒዮን ሲሆኑ ኒኮ ዊሊያምስ በፍጻሜው ጨዋታ ላይ መጀመሪያውን ጎል ያስቆጠረው እሱ ነበር። ትላንትና ደግሞ የማሸነፊያውን ጎል አሲስት ያደረገው እሱ ነው። ፌራን ቶሬስ አሁን ከ100 ዓመት ምናምን በኋላ የሚወራ ጌም ነው ይሄ እና እዚህኛው የዓለም ዋንጫ ላይ ቲየሪ ኦንሪም ሲጠቅሰው ነበር ከኬፕ ቨርድ ጨዋታ በኋላ ክፉኛ ነበር የተብጠለጠለ ያንን ኳስ ሳተ። በቃ ስፔን አጥቂ የላት ምን ዋጋ አለው? እንደ ሃላንድ አይነት እንደ ኬን አይነት እንደ ምባፔ አይነት አጥቂ የላትም። ግን በታሪክ ሰነዱ ሁል ጊዜ ስሙ ይጠቀሳል። የ2026 የዓለም ዋንጫ ፋይናል ላይ ያቺን ዲሳይሲቭ ጎል ያስቆጠረው ተጫዋች ሆነ እና የአሰልጣኙ ለውጦችም የሰሩ ነበሩ። ስለዚህ ስፔን ደግሞ ፋይናል ላይ በጣም ኃይለኛ ቡድን ሜንታሊቲ እንደሆነ አላውቅም። ከ1984 በፈረንሳይ ከተሸነፉበት የአውሮፓ ዋንጫ ፋይናል እሱን ጨምሮ 7 ፋይናል የተጫወቱት ያንን አሁን ያልኩትን የ84ቱን የነ ፕላቲኒ ቡድን ያሸነፋቸው ጊዜ ብቻ ነው ፋይናል የተሸነፉት። 64፣ 2008፣ 2012፣ 2024 አሁን ደግሞ 2026 ፍጻሜ ደርሰው በዋና ዋና ውድድሮች በዓለም ዋንጫና በአውሮፓ ዋንጫ ማለት ነው አሸንፈዋል እና 20 ሙከራ አድርገዋል። 20 ለ2 ነው ሙከራ የነበረው። ኦን ታርጌት 12-0 ነው የነበረው። ስለዚህ በኩዮች መካከል የተደረገ ጨዋታ ሊያውም ስፔን ችግር አለበት። ስፔን ራሱ እንደ ልብ የጎል ዕድል የሚፈጥር ቡድን አይደለም። የኳስ ቁጥጥሩ መጠንን ያህል የጎል ዕድል የሚፈጥር ቡድን አይደለም። በብዙ ጨዋታዎች ላይ ታይቷል ይሄ። ምክንያቱም የክንፍ ተጫዋቾቹ ዳይናሚዝም የዛሬ 2 ዓመት እንደነበረው አይደለም። ያው ኒኮ ዊሊያምስ እንደምታየው በወሳኙ ጊዜ በሞመንት ኦፍ ትሩዝ ላይ ያቺን ወሳኝ ፓስ ሰጥቷል፣ አሲስት ሰጥቷል። ግን በጠቅላላው ያው የሚታወሱ በግሉ ብዙ የተሳተፈበት ውድድር አይደለም። ላሚን ያማልም ከጉዳት በቅጡ ሳያገግም እዚህ ዓለም ዋንጫ ላይ ፊትነስ ቢልድ እያደረገ የቆየው እስካሁን ድረስ። ባይጎዳ ኖሮ ሌላ አይነት ላሚን ያማል ልናይ እንችል ነበር። ምክንያቱም የስፔን ምርጡ ተጫዋች ሆኖ ሲዝኑን ያጠናቀቀው በሱ የእግር ኳስ ሕይወት ምርጡ ሲዝን ነው ይሄ። ኢንዲቪጁዋል በቁጥሮቹ ብታዩ ከፍተኛ ቁጥር ነው ያስመዘገበው። ባርሴሎና ቻምፒየንስ ሊግ አላሸነፈም እንጂ ከባርሴሎና ጋር ድንቅ ሲዝን ያሳለፈው፣ ግን ያንን ሞመንተም ይዞ መምጣት አልቻለም። 90 ደቂቃ ሲጨርስ ለባርሴሎና 90 ደቂቃ በጨረሰበትና በዚህ ዓለም ዋንጫ 90 ደቂቃ በጨረሰበት ጊዜ መሀል 74 ቀን ነበር እና ያንን ኤክስፕሎሲቪቲ ያንን ቨርቲካሊቲ የዛሬ 2 ዓመት የነበረውን በቀላሉ የጎል ዕድል የመፍጠርን ነገር በዚህኛው የዓለም ዋንጫ ላይ ያየንበት ምክንያት አንደኛው እሱ ሊሆን ይችላል። ግን ከፉል ባኮቻቸው አይ ቲንክ ፖሮ ነው ከተሳሳት ክሮስ ያደረገው ቅድም ፔድሮ አልኩ ፖሮ መሰለኝ። ፉል ባኮቻቸው 40% የሚሆኑት የስፔን ጎሎች ላይ ተሳትፈዋል
40% ብዙ ጎል የሚያስቆጥር ቡድን አይደለም፣ ግን ፉልባኮቻቸው በጣም ከፍተኛ አስተዋጽኦ ነበራቸው። ስለዚህ ለአርጀንቲና ብሔራዊ ቡድን በጣም መጥፎ ነው የነበረው። ቅድም እንዳነሳሁት በ900 ጨዋታ ለ3ኛ ጊዜ ብቻ ነው እንደዚህ የተፈጠረው። እስከ 117ኛው ደቂቃ ድረስ 0 ሙከራ 0.00 ኤክስጂ እኔ ነበራቸው። በ90 ደቂቃ ውስጥ 2 ጊዜ ብቻ ነው የስፔን የፍጹም ቅጣት ምት ሳጥን ውስጥ ኳስ የነኩት። ኤሚ ማርቲኔዝ 11 ሙከራዎች አድኗል። 12 ሙከራ ነው የተደረገው፣ አንዱ ብቻ ነው የተቆጠረበት ማለት ነው። ብዙ ፋውሎች የነበሩት ነው። በጠቅላላ በሁለቱ ቡድኖች በኩል 46 ፋውሎች ነበሩ፣ 25 ለ21። የስፔን በአብዛኛው ታክቲካል ፋውልስ የሚባሉ ምንም የመልሶ ማጥቃት አደጋ የሚፈጥር ቡድን አልነበረም። የአርጀንቲና ብሔራዊ ቡድን በኩል ግን የእነሱ የፕሬሲንግ ኔትወርክ የአርጀንቲናን እርሊ ቢልዳፕ ማቆም ካልቻለ የአርጀንቲናን ብዙ ማያሰጋ የማጥቃት ሞመንተም የሚቀጭ ግን ብዙ ጊዜ ለተጫዋቾቹ ካርድ የማያሰጥ ከጎላቸው 70 ሜትር ርቀው ምናምን ምናልባት በድግግም ካልሰጠች በስተቀር ለተጫዋች በፋውሉ ሲኒካሊቲ በጥፋቱ ክፋት ምክንያት ካርድ የምትሰጭበት አለም። ለነገሩ ካርድም ሳይሆን የጨረሱት 21 ፋውል ቢሰሩ፣ አብዛኛው ግን ፕሮፌሽናል ታክቲካል ፋውል የሚባሉ ስለሆኑ የአርጀንቲና ቁጥሩ እንዳልኩት 25 ነው፣ ግን ብዙዎቹ ኤክሰስ አለባቸው። የአርጀንቲና ፋውሎች የቁጥር ጉዳይ አይደለም፣ የፋውሎቹ ኔቸር ነው። እሱ ነው ማለት የፈለግኩት። እና ስፔን የዓለም ሻምፒዮን ሆናለች። በሴሚፋይናል ያለፈውን የ2018ቱን የዓለም ሻምፒዮን፣ በፋይናል የ2022ቱን ያለፉትን 2 የዓለም ዋንጫ አሸናፊዎች ወይም ያለፈው የዓለም ዋንጫ የፍጻሜ ተፋላሚዎች የነበሩትን ፈረንሳይና አርጀንቲናን ፍጹም በሚያስደንቅ የቡድን አጫወት ከፈረንሳይም ጋር ልክ እንደዚሁ ተመሳሳይ ነገር ነበር እንልን የነበር። ልክ እንደ ትላንትናው እንደ አርጀንቲና አልከፋም እንጂ የበለጠ ትልልቅ ኢንዲቪጁዋሎች አሉት፣ ፕራይማቸው ላይ ያሉ ተጫዋቾች አሉ። 4ቱ ለባሎንዶር ካንዲዴት የሚሆኑ ናቸው አሁን እያልናቸው የነበሩ ተጫዋቾችን ወደ ናቲንግነስ፣ ወደ ናዳ፣ ወደ ኒየንቴ፣ ወደዛ ወደ ምንምነት አውርደው ነበር ያሸነፉት። የባለፈው ጨዋታ ላይ የእግር ኳስ ትምህርት ሰጥተው ሌክቸር ሰጥተው ነበር ያሸነፉት። ኤንድ ዘ ሴም ቲንግ ያለፉት 2 የዓለም ዋንጫዎችን በእንደዚህ አይነት ሁኔታ ማሸነፍ አንድ ነገር ነው፣ እንዲህ ማሸነፍ ሌላ ነገር ነው። ስለዚህ ለእኔ በጣም ኢምፕሬሲቭ የሆነ አጫወት ነው በስፔን ብሔራዊ ቡድን በኩል ያየሁት። በአርጀንቲና በኩል ደህና የተጫወቱት የሚመስለኝ በንጽጽር ማለት ነው የበለጠ ጨዋታ የተቆጣጠሩ የመሰለው የበለጠ ፖሴሽን መጋራት የጀመሩት ፖሴሽን አንድ የሊዮኔል ስካሎኒ ቡድኑን ሲሰራ የሉዊስ ደላፎይን የሆርሄ ሳምፓውል የኮቺንግ ስታፍ አባል ነበር 2018 ላይ እና ዋናው ስራው የነበረው የኦፖዚሽን ቲም ስካውት ሆኖ መስራት ነው። የባላጋራ ቡድን ተንታኝ ነው የነበረው። ልክ ለጆዜ ሞሪኞ አንድሬ ቪላስ ቦአስ ይሰሩ የነበረውን አይነት ስራ ማለት ነው። በደንብ ያጠናና ለኮቺንግ ስታፉ ያቀርባል እና በጣም ኢንስፓየርድ የነበረው በ2018 በፈረንሳይ ቡድን ላይ ነበር የዓለም ሻምፒዮን ሆኗል። እና በኋላ ሳይዘጋጅበት የአርጀንቲና ፌዴሬሽን በነበረበት ሁኔታ ነው ወደ አሰልጣኝነት የመጣው እና ታሪካዊ አሰልጣኝ ነው፣ ጥያቄ የለው። ግን ልክ እንደመጣ መጫወት የፈለገው በጣም ኢንስፓየርድ የነበረው በፈረንሳይ ብሔራዊ ቡድን ስለነበር በዛ መንገድ ለመጫወት ሞከረ። እሱ ደግሞ ለሜሲም ለዛ ለነበረው የአርጀንቲና ትውልድም የሚሆን አይደለም። የምታመጫው ታክቲካዊ ሀሳብ ካሉት ተጫዋቾች ካራክተሪስቲክስ ጋር አብሮ መሄድ መሆን አለበት። አንድ ጨዋታ ተጫወቱ፣ ተሸነፉ። የሚቀጥለው ጨዋታ እረፍት ድረስ በጣም መጥፎ ነበር፣ ከዛ በኋላ ሼልፍ አደረገ። አይሆንም። ምንድነው ሀሳቡ የነበረው? በቅርጽ መከላከል፣ ያለ ኳስ ረጅም ሰዓት መጫወት፣ ኳስ ከተቀሙ በኋላ በሰከንዶች ውስጥ መልሶ ኳስ መቀማትና በፈጣን ብሬክ ማጥቃት። ይሄ ሁሉም ለአርጀንቲና ተጫዋቾች የሚሆን አለበት። ፈረንሳዮች እንደ ምባፔ አይነት አትሌቶች ስላሏት ነው ይሄ የሚሆን። ሰፊ ስፔስ ማጥቃት የሚችሉ ደንበኛ ትራንዚሽናል ተጫዋቾች ስላሏት ከዛ የስሎ ፖሴሽን ቡድን ሰራ እና እነዛን ሁሉ ድሎች አሳካ። ትላንት ወዶ ነው ብዬ ግን አለም እንደዛ የተጫወተው አሰልጣኝ ለእንደዚህ አይነት እንትን ትዘጋጃለች ከጨዋታ ፊት ታክቲካል ዝግጅቱ ሊሆን አይችልም። ስፔን ይበልጠናል በኳስ መቆጣጠር፣ ይሄንን ሁሉም ሰው ይገምት ነበር ይመስለኛል። በፖሴሽን ማን እንደሚበልጥ ግልጽ ነበር፣ በቴሪቶሪያልም ማን እንደሚበልጥ ግልጽ ነበር። ግን ደግሞ አንዳንዴ ያው ለምሳሌ መጨረሻ ላይ ኡናይ ሲሞን አንድ ሙከራ አላዳንም ትላንት፣ ምክንያቱም አንድ ሙከራ አልተደረገበትም። ግን የሚጫወትበት መንገድ በታክቲክ አስፈላጊነቱ ስፔን በ11 ተጫዋች የምትጫወት ያደርጋታል።
በ11 በ10 ተጫዋችና በአንድ ግብ ጠባቂ ሳይሆን በ11 ምክንያቱም ግብ ጠባቂ ይወጣል ብዙ ጊዜ አንስች በፈረንሳይ ጨዋታ ላይ ተማል ብዙ ጊዜ ከራሱ ሳጥን ይወጣ ወጣቱ ማኑኤል ኖየር ወጣት በነበረበት ጊዜ ስዊፐር ኪፐር ይባል ነበር። ስዊፐር ኪፐር የሚባልበት ምክንያት እየወጣ ስዊፕ ስለሚያደርግ እየወጣ ስለሚጠርግ እንደ አውትፊልድ ተጫዋች ስለሚጫወት ስለዚህ ሁል ጊዜ አንድ ተጨማሪ ሰው አላቸው። በተለይ ስፔን ደግሞ በሃይ ላይን አይደል የሚጫወተው። ስለዚህ በመጨረሻው ዲፌንሲቭ ዲፓርትመንትና በግብ ጠባቂው መካከል ያን ያህል ሰፊ ርቀት እንዲኖር አያስፈልግም። ይወጣል በረኛው። ለምሳሌ አንድ ሞመንት ፈርስት ሃፍ አይተሽ እንደሆነ ሜሲ አንድ ስሩ ኳስ መጣ ወደሱ ግን ከራሱ የፍጹም ቅጣት ምት ሳጥን 15 ሜትር ወጥቶ ነበር ግብ ጠባቂው እና አሁን ይሄ እንደ ሙከራ አይቆጠርም። ሙከራ አዳን አይባልም። ያው ያሸነፈው የስፔን መከላከል እንከን አልባ ስለሆነ ሻርል ደ ካተለር ብቻ ነው ጎል ያስቆጠረባቸው በቤልጅየም ጨዋታ ላይ ከ8 ጨዋታ በ7ቱ ክሊን ሺት ይጠብቀዋል። በነገራችን ላይ ይሄም ከ2010 የዓለም ዋንጫ ጋር ይመሳሰላል። መከላከል ይሄ ሳጥን መከላከል ትራዲሽናል መከላከል አይደለም። ሳጥን የመከላከል ኳሱ የመከላከያ ሺልድም ከለላም የሆናቸው ለሁሉም ዓላማ በኳስ ዙሪያ ነው የሚጠቀሙት ለሁሉም ዓላማ። ስለዚህ እሱም በጣም ኢምፕሬሲቭ ነበር። ግን አንድ መጥቀስ የምፈልገው ያው ጥሩ ስለተጫወትሽ ስለበለጥሽ ማሸነፍ የሚገባሽ ስለሆንሽ አታሸንፊ። እንግዲህ ኳስ እንደዛ አይሰራም። ብዙ ጊዜ ይሰራል ኦኬ፣ ግን ማይሰራባቸው ጊዜ አለ። ያ እንዳይሆን ፓው ኩባርሲ እኔ ለዚህ ተጫዋች ያለኝ አድናቆት በከፍተኛ መጠን ጨምሯል። በዚህኛው የዓለም ዋንጫ ያቺን የማርኮስ ሴኔሲን ብሎክ ያደረገው እሱ ሂስቶሪካል ታክል እና በላሚን ያማል እድሜ ላይ ብዙ ጊዜ ኦብሰስድ እንሆናለን አይደል? 19 ዓመቱ ሆኖ ስታዩ የዓለም ዋንጫ ጨመረ። አሁን በቃ ማለት ቢያቆም አሁን ኳስ ጨዋታ በቃ ቢል ጸጸት አይኖርበትም። በቃ ኦልሞስት ያላሳካው ትልቅ ነገር የለም። ሜቢ ቻምፒየንስ ሊግ ሜቢ ባሎን ዶር ተጨማሪ ግቦች ሊሆኑ ይችላሉ፣ ግን it doesn't get any better than የዓለም ዋንጫን አሸንፏል ምናምን ተገቢ ነው። ስለ ላሚን ያማል እድሜ መናገራችን ማስተዋል ስለሚያስፈልግ ልክ በሜሲ በ39 ዓመት እድሜው እንደ አይነት የዓለም ዋንጫ ማሳለፍ እንደ ስንደነቅ እንደነበረው ኖርማል ስላልሆነ ለ19 ዓመት ተጫዋችም ኖርማል አይደለም። 18 ለ17 ለ16 ዓመት ተጫዋች እና በዚህ መሀል የሚሸፈን አንድ ልጅ ያለ የላሚን ያማል እኩያ ነው ኩባርሲ። የኩባርሲ ቦታ ደግሞ ከላሚን ያማል በላይም ጨዋታ መገንዘብ የሚጠይቅ ማንበብ የሚጠይቅ መከላከል የመጨረሻው መከላከል ሰው እና የሚጫወትበት ብስለት በቃ ሮናልድ ኩመናዊ አይነት ጨዋታ የማንበብ ብልሃት ያለው ተጫዋች ነው። በአርጀንቲና ብሔራዊ ቡድን በኩል አሰልጣኙ አንድ ያነሳው ነገር ሁለት ነገሮች አንስቷል። አንደኛ ተገቢ ቡድን ያሸነፈው ብሏል። ስፔን ውስጥ ነው የሚኖረው። ባለቤቱ ስፔን አይነት ነች። ማዮርካ ውስጥ ነው የሚኖረው። ረጅም ጊዜ የተጫወተው ስፔን ውስጥ ነው። ያውቃል የስፔን እግር ኳስ ካልቸር ምን እንደሆነ። ብዙዎቹም የአርጀንቲና ብሔራዊ ቡድን ውስጥ ያየናቸው ተጫዋቾች ስፔን ውስጥ የመጫወት ታሪክ ያላቸው ናቸው። ስፔን ምን እንደሆነ ያውቃሉ እንደዚህ እና ያንን አክብሮት ያንን አድናቆት ሰጥተዋል ስካሎኒም በኩል። ግን ለምሳሌ አንዳንድ ያነሳቸው ተገቢ ነው ክርክር የለውም ይሄን በተመለከተ ብሎ ኤንዞን በፊት ለፊት አልተቸውም። ግን ሜዳ ውስጥ አንድ ተጫዋች ማድረግ ያለበትን ማስተዋል አለበት ብሏል። ያው ከዚህ በላይ እንድትያዝ አይጠበቅም ሚዲያ ላይ አይደል? ግልጽ ነው። ግን ደስተኛ እንዳልሆነ ምክንያቱም ብዙ ጨዋታዎች ላይ አለ ጥሩ ሳንጫወት ሰርቫይቫል ሞድ ላይ ሆነን ብዙ ጨዋታ አሸንፈናል ብሎ አርጀንቲናን እኮ ጥሩ ተጫወት ያለበት ጊዜ የለም። ማለት ሰርቫይቭ አደረገ በሜሲ የሆነ አይነት እንትን ተንጠልጥሎ መጣ ምናምን እንጂ አዘ ኮሌክቲቭ እኮ የአርጀንቲና ቡድን ነው እየተባለ ሲወራ አልሰማሁም። ባድናቆት አዘ ቲም ማለት አዘ ኮሌክቲቭ እንደዛ ነበር። ያ ግን በሬዚሊየንስ የመጣ ነው እና 11 ለ11 ብንሆን ኖሮ ከዚህ በፊት ከነበረን ከምባካ ባይ ደስ ይለኝ ነበር እንደዛ። ምክንያቱም ፋይቲንግ ቻንስ አልነበረንም። በቃ ተጫዋች በቃ ይቆጣብን በኋላ ከዛ 3 ተከላካዮች ተጎድተው ስለወጣን ለምርጫ ማስቸጋሪ ነበር። ምክንያቱም ላውታሮ ለምሳሌ ማስገባት አልቻለም። ሁለቱ የመሀል ተከላካዮች ሊሳንድሮ ማርቲኔዝ እና ክሪስቲያን ሮሜሮ በኋላ ጎንዛሎ ሞንቲኤል ሶስቱም በጉዳት ምክንያት ነው የወጡት። እዚህ ላይ በቃ ይወጣል። ስለዚህ አይ ቲንክ ቤንቹንም እንደልብ ለመጠቀም ኦፕሽን የነበረው አይመስለኝም ብዙ እና ስለዚህ ለእኔ በጣም ተገቢ የሆነ አሸናፊ ነው ዘንድሮ የዓለም ዋንጫ ላይ ያየ ነው። በአርጀንቲና በኩል በጣም ዲስአፖይንቲንግ የሆነ ፐርፎርማንስ ነው የነበረው። Spain made first contact. Ferran Torres away. Spain are the champions.
beaten. Argentina, the most defiant of footballing nations, is itself defied. Its reign is over. And Spain are triumphant. And so, seemingly, having walked away from his final peak in Qatar 4 years ago, Lionel Messi, into his 40th year, comes up this time. የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።